ያረጀ ቡና ጉንደላና ከማሳ አቅራቢያ ባህር ዛፍ የማንሳት ተግባር ከተፋሰስ ልማት ስራ ጋር በቅንጅት ሊከናወን እንደሚገባ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ አሳሰቡ። በወላይታ ዞን በተመረጡ 386 ንዑስ ተፋሰሶች ከ46000 በላይ ሄክታር መሬት በተቀናጀ የተፋሰስ ልማት ስራ እንደሚሸፈን የተናገሩት ደግሞ የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ናቸው። ለአንድ ወር የሚቆይ የአፈርና ውሃ ጥበቃ ስራ ዞናዊ ማስጀመሪያ መርሃ ግብር በኦፋ ወረዳ ተካሂዷል። አዲሱ ተፈራ ያዘጋጀውን ዘገባ መሰዊያ ስቄል እንደሚከተለው ታቀርበዋለች። አካል ጉዳተኝነት አለመቻል ስላይደለ አሁን እንደ ራሴ ሰርቼ ሌሎችን ለማስተማር ስለምፈልግ ይሄ ስራ በጣም ደስ ብሎኝ በጣም እንደምሰራለሁ ብዬ አስባለሁ። ለአንድ ወር ያህል የሚቆይ ዞናዊ የተቀናጀ የአፈርና ውሃ ጥበቃ ስራ ማስጀመሪያ መርሃ ግብር በኦፋ ወረዳ ተካሂዷል። በመርሃ ግብሩ የተገኙት የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ ከተፋሰስ ልማት ስራ ጎን ለጎን የቡና ጉንደላና ከማሳ አቅራቢያ ባህር ዛፍ የማንሳት ተግባር በቅንጅት የሚሰራ መሆኑን ተናግረዋል። ተፋሰስ ስንሰራ ከተፋሰስ ጋር እኩል ዘንድሮ ምን ጀምሮ የቡና ልማት ስራ ነው። የቡና ጉንደላ የዚህ የተፋሰስ አካል ነው። እንደ ወላይታ ዞን በጣም ሰፊ የቡና ማሳ አለን። ነገር ግን ምርታማነቱ በጣም ዝቅተኛ ነው። ለዚህ ዋናው ችግር ምርት ማይሰጥ ቡና በሁሉም አካባቢ ማሳ ወሮ ነው ያለው፣ ምርት ማይሰጥ። ስለዚህ ዘንድሮ የተለየ ትግል የምናካሄድበት እንደሆነ መያዝ አለበት ማለት ነው። ስለዚህ ከእርሻ ዘርፍ ጋር ተፋሰሱን የምናቀናጀው አንዱ ባህር ዛፍ ልማታችን ላይ ስናሳልጥ እንደሆነ ባህር ዛፍ ነቀላ እና ባህር ዛፍ የማስወገድ ስራ ላይ በትኩረት ስራ እንደሆነ መያዝ መቻል አለበት የሚለውን ለማንሳት ነው። በዘንድሮ የአፈርና ውሃ ጥበቃ ስራ በዞን ደረጃ ከ46000 በላይ ሄክታር መሬት ለመሸፈን መታቀዱ የተገለጸ ሲሆን የሰው ኃይል ከማደራጀት ጀምሮ የእርሻ መሳሪያ በበቂ ሁኔታ በማቅረብ የታለመውን ግብ ለማሳካት ሁሉም ዜጎች ተቀናጅተው መስራት እንደሚገባ ተገልጿል። ዘንድሮ እንደ ወላይታ ዞን የተፋሰስ ልማት ወደ 315 የተፋሰስ ቦታዎቹ ተለይቷሉ። እነኚህ 315 የሚሆኑ ተፋሰስ ቦታዎች በወላይታ ዞን የተለዩት ወደ 46000 በላይ ሄክታር ነው የሚሆነው ቦታው። በአጠቃላይ 715000 በላይ ህዝብ ወጥቶ እንደሚሳተፍ ነው የምንጠብቀውና በዚህ ዙሪያ ላይ መጀመሪያ የምናደርገው አሁን እንግዲህ ስነ አካላዊ ስራ ነው የምንሰራው። በዚህ ስነ አካላዊ ስራ ወላይታ አካባቢ ያለ ሰው በየማህበራዊ መሰረቱ ተደራጅቶ ወጣት በወጣቱ፣ ሴቶች በሴቶች፣ አባቶች በአባቱ ተደራጅቶ ይህን ስራ መስራት አለባቸው። አንድ ሰው በቀን 40 ደቂቃ ወይ 1 ሰዓት መስራት ካለበት 40 ደቂቃ ወይ 1 ሰዓት ሰርቶ ወደ ራሱ ወደ መደበኛ ስራው መመለስ መቻል አለበት። ቀኑን ሙሉ እየቆፈረ መዋል የለበትም ማለት ነው። ስለዚህ ለራሱም ለሌሎች ለቤተሰቡ፣ ለልጆቹ፣ ለአካባቢው፣ ለሀገራችን ኢኮኖሚ ኮንትሪቢዩት የሚያደርጋቸው በርካታ ስራዎች ስለሚኖሩ በተፋሰስ ስራ ብቻ ቀኑን ሙሉ ሰው መዋል የለበትም ማለት ነው። ስለዚህ በተሰጠው ሰዓት መሰረት ሰርቶ መመለስ የሚለው ከሰዓት ወይ ከጊዜ ብክነት አንፃር በጣም መታየት መቻል አለበት። ሶስተኛው ማቴሪያል ወይ የእርሻ መሳሪያ ብክነት መኖር የለበትም። በኦፋ ወረዳ ባለፉት 10 ዓመታት በተሰሩ የተፋሰስ ልማት ትግበራ አመርቂ ውጤት መታየቱ የተመላከተ ሲሆን በዘንድሮ ደግሞ ከወትሮ በበለጠ ዝግጅት መደረጉን ጉዳዩ የሚመለከታቸው የስራ ኃላፊዎች ተናግረዋል። ለ20 ዓመታት ከ1998 ጀምሮ እስካሁን ድረስ በወረዳችን በመደበኛ እየለማ ያለው ተፋሰስ በጣም ከፍ ያለ ነው። ብቻም ሳይሆን ባለቤት ሆኖ አርሶ አደሩ ራሱ ተረክቦ ራሱ እያለማ ነው ያለው። የአርሶ አደሩ ወጣቶች ተደራጅቶ ንብ እርባታ እያካሄዱ ናቸው። ሌሎች ነገሮችም አሉ። ከዛሬው ስራ አንጻር ቢያንስ በወረዳችን ከ2414.8 ሄክታር በላይ መሬት አዘጋጅተናል። እዚህ ቀበሌ ደግሞ በዛሬው ብቻ የሚለማ 128.5 ሄክታር ነው የተዘጋጀው። የተጋጋጡ የተበረበሩ መሬቶች በአግባቡ ስንጠብቃቸው፣ በአግባቡ ስንንከባከባቸው፣ የአፈርና ውሃ ጥበቃ በተገቢው ስንሰራ ወደ ለምነት አረንጓዴን ወደ መስጠት ከዛም ባሻገር ምርትና ምርታማነትን ለማሳደግ በተለያዩ ግብርና መስኮች ውጤት
እያስገኙ ይገኛሉ። ከውጤቱ ባሻገር ስራ አጥ ወጣቶችም ጭምር በለሙ ተፋሰስ ቦታዎች ላይ እንጀራ እያገኙ አርሶ አደሩ የኢኮኖሚውን ምንጭ ከዛ እያደረገ እንደሆነ አይተናልና በአጠቃላይ በተገኘው ግኝት ወይም ውጤት እጅግ በጣም አመርቂ ውጤቶች ተመዝግበዋል ብሎ መውሰድ ይቻላል። የአካል ጉዳተኝነት ከተፋሰስ ስራ አላገደኝም የሚለው አርሶ አደር መንገሻ መለሰን ጨምሮ ሌሎችም ተሳታፊዎች የመሬትና የውሃ ጥበቃ መሰራቱ ጥቅሙ የላቀ ነው ይላሉ። አካል ጉዳተኝነት አለመቻል ስላይደለ አሁን እንደ ራሴ ሰርቼ ሌሎችን ለማስተማር ስለሚፈልግ ይሄ ስራ በጣም ደስ ብሎኝ ይሄ ተፋሰስ ስራ ከጀመረ ወዲህ በጣም ሳርና ውሃ ስለተገኘ የጠፋው እንጨቱን ስለተገኘ አሁን ለወደፊቱ ከዚህ የበለጠ ነገር ለማግኘት አሁን በጣም እንደምሰራለሁ ብዬ አስባለሁ። መጀመሪያ መሬት ተያቅቷል። ብዙ ቦታ የእንጨት ቆረጣም ተደርጓል። የሁሉ ቀርቶ አሁን በተሰጠን ትምህርት መሰረት በአግባቡ ቁፋሮችን በተሰጡ ለግማጭ ጨረቃም ሌሎች እርከኖችም ሁሉ በአግባቡ ሰርተን ይሄድ ያለውን መሬትን አንከባከብን ይዘን ወደ ቀድሞም እንድመለስ አፈሩ ወደ ቦታው እንድመለስ አድርገን በዛው ደግሞ አለምተን ለራሳችን ተጠቃሚ እንድንሆን በጣም የሚያበረታታ ትምህርትና አጀማመሩ መልካም እንደሆነ እናስባለን። ከተቀናጀ የተፋሰስ ልማት ስራ ጎን ለጎን ችግኞችን ማዘጋጀትና የተሻለ ምርት የማይሰጡ ያረጁ ቡናዎችን የመጎንደል ተግባር በወረዳው ተጠናክሮ ይሰራል ተብሏል። የመሬት ለምነትን በማሻሻል ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ሁሉም አርሶ አደሮች የተፋሰስ ልማትን ማጠናከር ይጠበቅባቸዋል አሉ የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ። ከአፈርና ውሃ ጥበቃ ስራ ጎን ለጎን ከማሳ አቅራቢያ ባህር ዛፍን የማስወገድ ስራ በትኩረት እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። በወረዳው የዘንድሮ የአፈርና ውሃ ጥበቃ ስራ በ2800 ሄክታር መሬት ላይ ለማከናወን መታቀዱም ተመላክቷል። ሰናይት አብርሃም ተጨማሪ አላት። አርሶ አደሮች ከግብርናው ዘርፍ የተሻለ ምርት እንዲያገኙ ትልቁን ድርሻ የሚይዘው የአፈርና ውሃ ጥበቃ ስራ ነው። ባለፉት ዓመታት ሲተገበር የቆየው የአፈርና ውሃ ጥበቃ ስራ በዘንድሮም በወላይታ ዞን ዳሞት ሶሬ ወረዳ ዶጌ አንጮቾ ቀበሌ ተጀምሯል። በየዓመቱ ይህንን ተግባር እያጠናከሩ የመጡ አርሶ አደሮች ምርታማነታቸው እንዲጨምር አስችሏቸዋል ይላሉ። እኔ ቡና አለ፣ እንደገና ደግሞ ሸንኮራ አገዳ አለ፣ የተለያየ ምርቶች የሚሰጡን አፍካቶ ማንጎ አለ። በዛ ላይ በራሴ ፍቃድ እርከን ሰርቼ በጣም አስፈላጊ ጥቅም እያገኘውና ማንም ሳይገደድ ይሄ የኛ ጥቅሜታ ነው በማለት ለኛ ለመሬት ጉዳት እንዳይመጣ ብሎ በራሱ ፍላጎት የኛ አርሶ አደሮች እኔም በራሴ ማሳ ላይ ጥቅም መሆኑን አውቄ ተረድቼ እየሰራው ነው። አፈርና ውሃ በደንብ ከያዘን ጥሩ ምርት ካገኘ በኋላ ምርቱን ተጠቅመን ልጆቻችን እያስተማረን ደግሞ ከጓሯችን አገኝተን በተለይ ቃሪያ፣ ጎመን የመሳሰሉት ነገር ሽንኩርት ምናምን ሁሉም ነገር ከጓሯችን ለማግኘት ጥረት እያደረገን ነው፣ እየሰራም ነው። በጎርፍ ምክንያት ተሸርሽሮ የሚወሰደውን ለም አፈር ለመታደግና ምርትና ምርታማነትን ለመጨመር ጉልህ ሚና ያለው የአፈርና ውሃ ጥበቃ ስራ ከማጠናከር ጎን ለጎን አርሶ አደሮች ባህር ዛፍ የማስወገድ ስራ በትኩረት ሊሰሩ ይገባል ሲሉ የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ አሳስበዋል። አፈርና ውሃ ጥበቃ ስራ ላይ ለኛ ትልቁና ዋናው ለ30 ቀናት የምንሰራቸው ስራዎች አሉ። በዚህ በ30 ቀናት ውስጥ የአፈር ለምነትን የሚሸረሽሩ ነገሮች፣ ምርትና ምርታማነትን የሚቀንሱ ነገሮች እዚህ አካባቢ ካሉ ትልቁ ምንድነው በዚህ ቀበሌ በስፋት የሚታየው በእርሻ መሬት ላይ የተተከሉ ባህር ዛፎችም አሉ። እነዚህን ባህር ዛፎችንም አርሶ አደሩ ከእርሻ ማሳ ላይ ለማንሳት የተግባባንበትና በአጠናክረን ለመስራትና የበልግ ስራዎችንም ሌሎች የልማት ትሩፋት ስራዎችን አጠናክረን ተያይዘው ለመስራት የስነ ህይወታዊ ስራዎችንም አጠናክረን ምርትና ምርታማነትን ለማሳደግ የውሃና መሬት በተለይ የአፈር ለምነትን ለማስጠበቅ ጥበቃ ስራዎችን አጠናክረን ለመስራት የጋራ መግባባት ተፈጥሮ እየተሰራ ያለበት ሁኔታ አለ። 2800 ሄክታር መሬት በተፋሰስ ስራ ለማልማት ያቀደው የዳሞት ሶሬ ወረዳ አስተዳደር በጎርፍ የተጎዱ አካባቢዎችን ለማልማት ትኩረት መስጠቱን አመላክቷል። ከዚህ በፊት የተጎዱ አካባቢዎችን መልሶ እንዲያገግሙ ለማድረግ የአፈርና ውሃ ጥበቃ ስራ እየሰራን ያለ ሲሆን ስራው በዋናነት በወረዳችን በ15 ንዑስ ተፋሰስ 30 ቀን የሚቆይ ሲሆን
በድምሩ ስታይ ከ2800 ሄክታር በላይ እናለማለን ተብሎ ታሳቢ ይደረጋል። ከዛም በተጨማሪ ለሚቀጥሉት 30 ቀናት ከ35000 በላይ ህዝብ በየቀኑ ወጥቶ ይህን ስራ ይሰራል ተብሎ ነው ታሳቢ እየተደረገ ያለው። ከዚህ ስራ ጎን ለጎን ደግሞ እየሰራን ያለነው የበልግ አዝመራ ቅድመ ዝግጅት ስራዎች ነው። እንደሚታወቀው የበልግ ስራ ዘንድሮ ቀድሞ ሊገባ ስለሚችል አርሶ አደራችን የግብዓት ዝግጅት፣ የምርጥ ዘር እንዲሁ መሰል ጉዳዮችን በጊዜ ገዝቶ ወደ በልግ አዝመራ መግባት እንዳለበት ሁሉም ቀበሌ ላይ ተፋሰስ ላውንች ማድረግን የሚከለክል ጉድለት እንዳልነበረ ካረጋገጥን በኋላ በዛሬው ዕለት ወደ ላውንቺንግ ሁሉም ቀበሌ ገብቶ ግን ይሄ ቀበሌ ወረዳዊ የሆነ ላውንቺንግ ለማድረግ የተመረጠበት ሁኔታ አለ። ከዚህ ጋር ተያይዞ እንደ ዳሞሶሬ ወረዳ በ2018 ዓመተ ምህረት አጠቃላይ በ15ቱ ንዑስ ተፋሰሶች ላይ 2845 ሄክታር መሬት በተለያዩ አፈርና ውሃ ጥበቃ ወይም ስነ አካላዊ ስራዎች ላይ ይሸፈናል ተብሎ ስራ ውስጥ ገብተናል። ለአየር ንብረት የማይበገር አካባቢ ለመፍጠርና የአርሶ አደሮችን ተጠቃሚነትን ለማረጋገጥ ለምግብነት የሚያገለግሉ ችግኞችን ለመትከል ትኩረት ሊሰጥ ይገባል ተብሏል። እነዚህ የተራቆቱ አካባቢዎችን መልሰን ወደ ነበሩበት ቦታ በመመለስ ተጠቃሚ የሚሆኑበት ውጤት የሚያዩበት አካባቢ ስለሆነ እዚህ አካባቢ ላይ ተነሳሽነቱም ጥሩ ነው። ማህበረሰቡም ሴቶችም ወጣቶችም በሁሉም ዘርፍ ተጠናክረው እንዲሰሩ የጋራ መግባባት ስለፈጠረን ተጠናክሮ ይቀጥላል ይሰራል የሚል ሀሳብ አለኝ። በተለይ በወል መሬቶችም እነኚህ ለምግብነት ሊያገለግሉ የሚችሉ እንደነ አቮካዶ ከዛም አልፎ እንደነ ማንጎና ሌሎች ችግኞችን በተለይ ከባዮሎጂካል ስራ ጋር አስተሳስረን ለመስራት በወረዳችን በሁሉም አካባቢ የተዘጋጁ ችግኝ ጣቢያዎች አሉ። ይሄ የዝናብ ስርጭት ሲጀምር አውቶማቲካሊ ወደ ተከላ ስራ ወይንም ወደ ባዮሎጂካል ስራ ነው የምንገባው። ወደ ባዮሎጂካል ስራ ስንገባ አንዱ የቡና ተከላ አንድ ላይ አጠናክረን እንሄዳለን ብለን ይዘናል። ከቡና በተጨማሪ እነኚህ አቮካዶስ፣ ሙዝ፣ ማንጎና መሰል ችግኞችን አዘጋጅተናል። አፈሩ ተመልሶ ወደ ጉድጓድ እንዳይገባ ሰው ይጠብቀዋል። ከከብት ንክክም ነጻ እንዲያደርግ የዚህ አካባቢ ማህበረሰብ ጋር የዚህ አካባቢ ልማት ቡድኖች ጋር በቂ መግባባት ስለተፈጠረ ምንም ችግር አይኖርንም። ያም ብቻም ሳይሆን የኛ ግብርና ባለሙያዎች ሁልጊዜ ክትትል በዚህ ሳይትም ያደርጋሉ። በተከታታይ ለአንድ ወር ተግባራዊ የሚደረገው የአፈርና ውሃ ጥበቃ ስራ ላይ በነቂስ ለመሳተፍ መዘጋጀታቸውን የዶገ ሀንጮቾ ቀበሌ አርሶ አደሮች ገልጸዋል። 30 ቀኖችን ለመጨረስ ነው ፍላጎታቸው ያለው። ማንም ሳይገደው በራሳቸው ፍቃዶች የተነሱት ሰዎች እኛ አሁን አንድ ለ10 ሆነን በየቦታው የተሰጠውን ምድብ ላይ ቆመን ለራሳችን ብለን ነው የምንሰራው። የተራቆቱ አካባቢዎችን በማልማት አርሶ አደሮችን ተጠቃሚ የማድረጉ ስራ በትኩረት ሊሰራ ይገባል። ምርትና ምርታማነትን ለመጨመር ታስቦ የተጀመረውን የአፈርና ውሃ ጥበቃ ስራ በማጠናከር የአርሶ አደሩን የምግብ ዋስትና ማረጋገጥ እንደሚገባ የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ አሳሰቡ። የተቀናጀ የተፋሰስ ስራ ከተጀመረ ወዲህ ንጹህ አየር ከማግኘት ባሻገር የአርሶ አደሩ ምርታማነት እየጨመረ መምጣቱም ተመላክቷል። የ2018 ዓመተ ምህረት የአፈርና ውሃ ጥበቃ ስራ ማስጀመሪያ መርሃ ግብር በከተማው ሌዲሳ ቀበሌ ተካሂዷል። ለታረቀኝ ተስፋዬ ዘገባ መስከረም ጌታቸው። ዓለማችን በአየር ንብረት መዛባት ምክንያት ለረሃብና ለተለያዩ ችግሮች ሲዳረግ መቆየቱ ይታወቃል። በበርካታ ሀገራት የተቀናጀ የተፋሰስ ልማት ስራዎች በታቀደላቸው መሰረት ባለመከናወናቸው ህዝቡን ላልተፈለገ ችግር ሲዳርጉ መቆየታቸውን የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ አብራርተዋል። ፓርቲያችን ብልጽግና የተቀናጀ አፈርና ውሃ ጥበቃ በመስራት ሀገራችን በብልጽግና የምትታወቅ ሀገር ለማድረግ ከፍተኛ ርብርብ ሲያደርግ ቆይቷል። ከዚህም አንጻር የሚታዩ ለውጦች እንደ ሀገር መጥቷል። እንደ ሶዶ ከተማም የሚታዩ ስራዎችን እየሰራን ቆይተናል። ሁላችንም እንደምናውቀው ዓለም ከአየር ንብረት መዛባት የተነሳ ከፍተኛ ጭንቅ ውስጥ ነው ያለው። የአየር ንብረት ሲዛባ ኑሮ ይመሰቃቀላል። ሰው መኖር የማይችልበት ዓለም ወደ መሆን እየሄደ ነው ያለው። አፈር በአግባቡ ካልጠበቅን፣ ፊዚካል ስትራክቸሮችን ካልሰራን ጊዜውን ያልጠበቀ ጎርፍ ወይንም መቋቋም የማንችለው የፀሐይ ሁኔታ የአየር ሁኔታ ይፈጠርና የሰው ልጆች መኖር የማይችሉት ሁኔታ እንደ ዓለም እየተፈጠረ ነው ያለው።
ረዳት ፕሮፌሰር ዘገየ ጳውሎስ አክለውም የአፈር ለምነትን በመጠበቅ ምርትና ምርታማነትን ለመጨመር ታስቦ የተጀመረውን የአፈርና ውሃ ጥበቃ ስራን በማጠናከር አርሶ አደሩን ውጤታማ ለማድረግ ቀጣይነት ያለው ተግባር ሊከናወን ይገባልም ብለዋል። የተፋሰስ ማስጀመሪያ ቀን ነው። እያንዳንዱ አካል እያንዳንዱ ግለሰብ ወደ ቤቱም ሲመለስ ዛሬ ላውንች እናደርጋለን። ይህን መነሻ አድርጎ ሌሎች ቀበሌያት፣ ሌሎች ክፍለ ከተማዎች፣ ሌላ አካባቢ ያሉ በወላይታ ሶዶ ከተማ ውስጥ የሚገኙ አባወራዎች የአፈርና ውሃ ጥበቃ ስራ በነቂስ ወጥቶ መስራት ያስፈልጋል ማለት ነው። የአንድ ጀንበር ስራ ብቻ አድርጎ መመለስ ሳይሆን በተከታታይነት እንዲሰሩ በዚች አጋጣሚ ጥሪ ላስተላልፍ ፈልጋለሁ። ሁሉም አካላት፣ ክፍለ ከተማ አመራሮች፣ የግብርና ባለሙያዎች እዚህ የተገኛችሁት ቴክኒካል ድጋፍ ለአርሶ አደሮቻችን ማድረግ አለባችሁ ማለት ነው። በከተማው የተጀመረው የአፈርና ውሃ ጥበቃ ስራ ለተከታታይ 30 ቀናት የሚከናወን ሲሆን በተሰጠው ግንዛቤ ማስጨበጫ መሰረት ስራው ከተጀመረ ወዲህ የአካባቢው ስነ ምህዳር መቀየሩንና ምርታማነት መጨመሩም ተገልጿል። ይህ ተፋሰስ ስራ አመት ላይ የሚደርሰው እሸት ይመስላል። እንደ እሸት ነው እኔ በራሴ እና በአባሌ ሚያያው ልክ እንደ እሸት ነው። ይሄ ተፋሰስ በአመት የሚመጣው እንደ አዲስ አበባ መሰል ስራ ነው። ከዛ ወዲህ አሁን ተፋሰስ ከመጣ ወዲህ ያለሙ ባዕድ ቦታዎች ለምተው ሳር ለብሰው ገላጣ መሬት የነበሩት ሳር ለብሰው እኛ እንኳን ውብ ሆኖ ነው የምናየው። ተፋሰስ ስራ ለማስራት ነው የመጣነው። ጠዋት መተን ያው ስራ ጀምረናል ማለት ነው። እስከ ዛሬ ድረስ ያው አምናም ካቻምናም እንደዚህ ከተጀመረ እስከ ዛሬ ድረስ እየሰራን ከነበረን ዛሬ ነው ስራ ይጀምራል። ለውጡ በጣም ከዚህ በፊት ያው መሬቱም ብዙ ጊዜ ይንሸራሸራል፣ ይሸጣል። ይሄ ስራ ከጀመረን ወዲህ መሬት መንሸራሸርም የለም፣ ቆሟል። ያው እስከ ዛሬ ድረስ ጥሩ ለውጥ እንዳለ ነው የምናውቀው። እንደኛ ቀበሌ 253 ሄክታር ነው ያቀደ ነው። 253 እያንዳንዱ በፒዲ መሰረት ይሰራል። ያው ስትራክቸሩ ሀፕሙን አለ፣ አይብሮቤዘን፣ ግማሽ ጨረቃ አለ። ያው ይሄ ቦታው በጣም ከዛሬ 100 ዓመት በፊት ለበል ነበር። አሁን ግን ያው በጣም ገላጣ መሬት ሆኗል። ይሄንን ደግሞ መልሶ የማልማት ስራ ኃላፊነትን ወስደን በቆራጥ ሆነ እየተሰራ ነው ይሄ ስራ። ስለዚህ በዚህ ልክ ደግሞ ሁሉም አርሶ አደር ተቀናጅቶ ወጣቶች፣ ሴቶች፣ ሁሉም አካላት በዚህ ላይ ተቀናጅተው እየሰሩ ናቸው። ያው 30 ቀን የሚሰራ ተፋሰስ ነው። ስለዚህ አንድ ቀን 2 ቀን የሚሰራ አይደለም። የ2018 በጀት ዓመት የተቀናጀ የተፋሰስ ስራ በወላይታ ሶዶ ከተማ ማስጀመሪያ መርሃ ግብር የላዲሳ ቀበሌን ጨምሮ በሌሎች አካባቢዎች በይፋ የተጀመረ ሲሆን ህብረተሰቡ በነቂስ እንዲሳተፍም ጥሪ ቀርቧል። ከ147 ሄክታር በላይ መሬት ለመሸፈን ታቅዶ በተጀመረው የአፈርና ውሃ ጥበቃ ስራ ሁሉም ዜጎች አሻራቸውን ማኖር እንዳለባቸው የሁምቦ ወረዳ ግብርና ጽሕፈት ቤት ገለጸ። በወረዳው ሾጮራ አበላ ቀበሌ የተበሰረው የተፋሰስ ልማት ስራ ለተከታታይ 30 ቀናት የሚቆይ ሲሆን ከ1600 የሚበልጡ ዜጎች እንደሚሳተፉም ተመላክቷል። ሀና ደረሰ መሬትን ከመሸርሸር ለማዳንና ምርትና ምርታማነትን ለማሳደግ የተፋሰስ ልማትን ማጠናከር አይተኬ ሚና ያለው ነው። እንደ ዞን በተጀመረው የተፋሰስ ልማት ማስጀመሪያ መርሃ ግብር ከታቀፉ አካባቢዎች የሁምቦ ወረዳ አንደኛው ሲሆን የአካባቢውን ህብረተሰብ ግንዛቤ በማስጨበጥ በሾጮራ አባላ ቀበሌ ወገኔ ተፋሰስ ወደ ስራ ገብቷል። ይሄ አሁን በጣም ውጤታማ ነው፣ አይተናል። በሌላ አካባቢ በእኛ መንደር ማለት ነው። በዚህ በታች በወጨከረም አይተናል፣ በሾያ የሚባል አካባቢ አይተናል። በዚህ ውጤታማ ስለሆነ ይሄን አሁን እዚህ አካባቢ ደግሞ ይሄ አሁን ሁለተኛ ዙር ነው። ይሄ አካባቢ የመጀመሪያው እንትኑ ደለሉ ሞልቷል። ስለዚህ አንደኛ ሌላው ደግሞ ይሄ ወንዙም እዚህ በቅርብ ስላለ አንደኛ ምንጮችም እንዲጎለብቱ አካባቢ ደግሞ እንዲቀየር ትንሽ እንትን የተጋለጠ መሬት በደን ሲሸፈን ለእንስሳትም በቃ ለአየርም ሁኔታ ትንሽ ጥቅም እንዲኖረው ብለን ነው ይሄን ስራ የምንሰራው። አሁን ተንሸርሽሮ የሚሄድ በአፈር በውሃ የሚወሰድ በጎርፍ የሚወሰድ አፈር አንድ ላይ ተከማችቶ የመሬት ለምነትን ያመጣል ብለን እናስባለን። መሬት አሁን ዝም ብሎ በውሃ የሚሄደው ሁሉ ወደ ትርፋማነት ይቀይርናል። ኑሯችን በዚህ መንገድ በልማት እንቀይራለን ብለን ቆርጠን ነው የተነሳ ነው።
ከተራራ የሚወርደው ጎርፍ የአፈር ለምነትን ለሚያጠፋው ለዚህ አካባቢ በወገን የተፋሰስ ለማልማት የታቀደው 147 ሄክታር ሲሆን 1699 የሚሆኑ የህብረተሰብ ክፍሎችን ለማሳተፍ ያለመ እንደሆነም ተመላክቷል። ከተራራ የሚወርድ ከፍተኛ ጎርፍ ያለበት ነው። በጣም የተጎዳ ነው። እንደምታዩት አፈሩ ተሸርሽሎ ለምነቱ ያለቀ ነው። ምርት ከማምረት አንፃር ምርት የማይሰጥ መሬት ነበር። እንዲሁም ደግሞ አብዛኛው የእጽዋት የተራቆተ ነው። ከዛ የተነሳ የተጋጋጠ አካባቢ በመሆኑ በእኛ ካርታ ቅኝት ውስጥ አስገብተን ሙያዊ ጥናት አድርገን ለይተን ይሄን ማልማት አለብን። ስናለማ የተለያዩ እርከኖችን በተለይም ጠረጴዛማ እርከን ለመስራት ወሳኝ ስለሆነ በጣም የተጋጋጠ አካባቢ ስላለ ተዳፋታማ አካባቢ ስላለ በጣም የተቦረቦረም አካባቢ እንደምታየው በታች በኩል የተቦረቦረም አካባቢ ስላለ የተለያዩ ስትራክቸሮችንም ለመስራት ለቀጣይ ደግሞ ለማልማትም ወሳኝ ስለሆነ መርጠናል። የተመረጠው 147 ሄክታር መሬት ለማልማት ነው እዚህ የታቀደው። በሁምቦ ወረዳ የተቀናጀ የተፋሰስ ልማት የተለመደ ነው። ህብረተሰቡ ባህል አድርጓል። ልክ እንደራሱ እንደ ልጁ የራሱን ከብቶቹን እንደመንከባከብ መሬትን ለማንከባከብ ያለው የአፈርና ውሃ ጥበቃ ስራ በዚህ ቀበሌ ላይ ብቻ ሳይሆን በሁሉም በ20 ቀበሌያትም ከዛሬ ከ10 ዓመት በፊትም ከ10 ዓመት ወዲህም ተጠናክሮ የቀጠለ ህዝቡ የራሴ ነው በሚል አውቆ አምኖ እየሰራ ያለበት በዚህም ደግሞ በርካታ ለውጦችን ያየበት ስለሆነ አምኖ ነው ህብረተሰቡ የወጣው። ሳይቋረጥም ደግሞ ለአንድ ወራት ያህል የሚፈጸም ተግባር ይሆናል። የአየር ንብረት ለውጥን ለመቋቋም እንደሚያስችል የታመነበት ይህ የተፋሰስ ልማት ስራ ምርታማነትን ለማሳደግ ወሳኝ ነው ያሉት ደግሞ የወላይታ ዞን የአካባቢ ጥበቃ ልማት ጽሕፈት ቤት ኃላፊ አቶ መርክነ ማለዳ ናቸው። የአፈር ለምነትን እና በዓለም ደረጃም የአየር ንብረት ቁጥጥሩ በከፍተኛ ደረጃ የተጎዳ ስለሆነ ይሄን ለመቀልበስ ከሚያስፈልጉ ስራዎች አንዱ የአፈርና ውሃ ጥበቃ ስራ ነው። የአፈርና ውሃ ጥበቃ ስራ በተቀናጀ መልኩ በአግባቡ ሰርተን አፈርና ውሃን መያዝ ከቻለን የአፈር ለምነት ይጨምራል። የከርሰ ምድርም የገጸ ምድር ውሃ መጠኑ ይጨምራል። ለምነት ከጨመረ ደግሞ ምርታማነት ይጨምራል። የከርሰ ምድርም የገጸ ምድር ውሃ መጠኑ ከፍ ካለ ደግሞ በመስኖ በአመት ከ2 እስከ 3 ጊዜ ማምረት ይቻላል። በሀገር ደረጃ በ2018 መጨረሻ ሰኔ ጀምሮ ከተለያዩ አገራት የሚሰጡ እርዳታዎች የሚቆሙበት ሁኔታ አለ። ስለዚህ ይሄ ጋር ተያይዞ በተፈጥሮም በሰውም የሚደርሱ አደጋዎችና ጉዳቶችን በራስ አቅም ለመቋቋምና ከተረጂነት ወደ ምርታማነት የሚል የክቡር ጠቅላይ ሚኒስትርን ኢኒሼቲቭ ተቀብለን ምርታማነትን መጨመርና ከእርዳታ መውጣት ካስፈለገን ምርታማነትን መጨመር አለብን። ምርታማነት ደግሞ የግብርና ምርታማነት የምንጨምረው የአፈርን ለምነትን በአግባቡ ስንይዝ ብቻ ነው። ስለዚህ ይሄን በአግባቡ አርሶ አደሩ ዛሬ አሁን በምታዩት መልኩ አርሶ አደሩ ሴቶቹ፣ ወጣቱ በአደረጃጀቱ ወጥቶ እየሰራ ነው ያለው። ይሄ ወረዳም ከ2000 ሄክታር በላይ ተፋሰስ በዚህ አመት ይሰራል። ይሄ ቀበሌም ከ147 ሄክታር በላይ መሬት ላይ የተለያዩ ስትራክቸሮችን ይሰራል። በዘንድሮው የተቀናጀ የተፋሰስ ልማት ስራ ከ2440 ሄክታር በላይ መሬት ለመሸፈን ታቅዶ ወደ ትግበራ መገባቱን የዳሞት ወይዴ ወረዳ ግብርና ጽሕፈት ቤት አስታወቀ። የተራቆቱ አካባቢዎችን መልሶ ለማልማት በተጀመረው የተፋሰስ ልማት ስራ ከ22000 በላይ ዜጎች እንደሚሳተፉም ተገልጿል። ዝርዝሩን አዲስ ዓለም ሞገስ እንደሚከተሉ ያስመለክተናል። ሀገራችን ኢትዮጵያ ለግብርናው ዘርፍ ምቹ የሆነ ስነ ምህዳር ለማፈርና በውሃ ሀብትም የታደለች ሀገር ናት። እነዚህን የተፈጥሮ ሀብቶችን በአግባቡ ለመጠቀምና የተራቆቱ አካባቢዎችን መልሶ ለማልማት የተቀናጀ የተፋሰስ ልማት ስራ ጉልህ አስተዋጽኦ ያደርጋል። ዘንድሮም ከ22000 በላይ የማህበረሰብ ክፍሎች የሚሳተፉበት የተቀናጀ የተፋሰስ ልማት ስራ በዳሞት ወይዴ ወረዳ የተጀመረ ሲሆን በዚህም ከ2440 ሄክታር በላይ መሬት እንደሚሸፈን ተነግሯል። በ2018 ዓመተ ምህረት
በዳሞት ወይዴ ወረዳ የአፈርና የተቀናጀ የአፈርና ውሃ ጥበቃ ስራ በሁሉም የገጠርና የከተማ ቀበሌያት በይፋ በዛሬው ዕለት ተጀምሯል። የወረዳዊ የተቀናጀ የአፈርና ውሃ ጥበቃ ማብሰሪያ ደጋጋልንዳ ቀበሌ ዶሬ መንደር ተጀምሯል። አጠቃላይ በወረዳችን 2440 ሄክታር መሬት ላይ የሚሸፍን ስራ ከ22000 በላይ አርሶ አደር በሙላት እንደሚሳተፍ ወደ 10000 የሚጠጋ ወጣቶች ከ5000 በላይ የሚሆኑ ሴቶች እናቶችና እህቶቻችን እንደሚሳተፉ ይገመታል። የወረዳው ማህበረሰብ የተፋሰስ ልማት ስራን ባህል በማድረግ በየአመቱ በነቂስ ወጥቶ በባለቤትነት በመሳተፍ ምርትና ምርታማነትን እያሳደገ መጥቷል። አካባቢያችን ከፍተኛ ኢኮኖሚያዊ፣ ማህበራዊ፣ አካባቢያዊ ለውጥ እያስገኘ ይገኛልና የወረዳውን ህዝብ የቀበሌው ህዝብ ሁሉም ባህል አድርጎታል። አሁን እንደ በፊቱ ቀስቀሰን አስተምረን አይደለም። ዛሬ ከሌሊቱ 11 ሰዓት ጀምሮ ሆ ብሎ ሰው ወጥቷል። ከዚህ በፊትም በጉጉት ከመቼ ይመጣ ይሁን ይደርስ ይሁን ብሎ ፋይዳውን ጠቀሜታውን የተረዳ ማህበረሰብ ስለሆነ በጉጉት ጠብቅ ነበር። በተፋሰሱ የተሰሩ ቦታዎችን ከሰውና ከእንስሳት በመጠበቅና የተለያዩ ሰብሎችን በመትከል ወደ ምርት ለመቀየር ታቅዷል። የሰሩትን እንዲያንከባክቡ የበፊቱንም እንዲያንከባክቡ ዛሬ የምንጀምረውንም ለቀጣይ ጊዜ ከሰውና ከእንስሳት ንክኪ ነፃ ለማድረግ ለሰውም አወርነስ ወይም ግንዛቤ ሰጥተናል። በዚሁ መሰረት ሰዎች እንግዲህ የመጠበቅ ልምድ አላቸውና ለቀጣይ ጊዜ ይህንን ከሰውና ከእንስሳቶች ንክኪ ነፃ ለማድረግ ሰዎች የተስማሙበት እና ለማንከባከብ ቃል የገቡበት አግባብ አለ። የተፋሰስ ልማት ስራ ተፈጥሮን ለመጠበቅ ብቻ ሳይሆን ለገጠር ስራ እድል ፈጠራ የአንበሳውን ሚና እየተወጣ ይገኛል። በገጠር ስራ እድል ፈጠራ ላይ አይነተኛ ሚና የሚጫወቱ ስራዎች ናቸው ብለን መውሰድ ይቻላል። አምና ላይ በተሰሩ በተፋሰስ ልማት ስራዎች ላይ በዘንድሮ በተለያዩ ወረዳዎች አካባቢ ላይ ንብን በማንባት የማር ምርትን ወጣቶች በመደራጀት እያገኙ ያሉበት ሁኔታ ነው ያለው። ሌላው የሰብል ምርቶች አሉ። ሌሎች ምርቶችንም ወጣቶች በስራ እድል ፈጠራ ተደራጅቶ በተለይ በተፋሰስ በሚለሙ ቦታዎች ላይ ከፍተኛ ኢኮኖሚያቸውን እያሻሻሉ ያሉበት በተፋሰስ ልማት ስራ በነቂስ እየተሳተፉ የሚገኙ የዳሞት ወይዴ ወረዳ ነዋሪዎች ከዚህ በፊት በተሰሩ ስራዎች የተሻለ ውጤት መገኘቱን አንስተዋል። በፊት እየሰራን እንደቆየ ነው። ዛሬም ቢሆን ይሄ ተፋሰስ ስራ ለመስራት ቃል እንገባለን፣ እንሰራለን። በወኔ ህዝባችንም እናሳትፋለን፣ ራሳችንም እንሰራለን። በፊት የተሰራው ስራዎች ሁሉ በብዙ ጥቅም ላይ ውሏል። ከዚህ የተነሳ እኛ የምናገኘው ጥቅሞች አሉ። ምንድነው ከተባለ ሳር እንዲበቀል ደግሞ ለም ለሀገሪቱ እንዲመጣ ለመሬቱ እንዲመጣ የመሬት ማከም ስራ ለመስራት ብዬ ነው ያቀድኩት የመጣሁት። በአካባቢው ተፋሰስ መስራት ከመጀመሩ በፊት መሬት የተራቆተ ነበር። ከቅርብ ጊዜ በኋላ ግን የተሻለ ነው። አፈሩ ለም ከመሆኑ የተነሳ ጥሩ ምርትም እያገኘን ነው። በመርሃ ግብሩ ከተፋሰስ ልማት ጎን ለጎን የመሬት ለምነት ማሻሻያ ላይ ያተኮረ የግንዛቤ ማስጨበጫ ትምህርት ለአርሶ አደሮች ተሰጥቷል። ባለፉት ዓመታት በተሰሩ የአፈርና ውሃ ጥበቃ ስራዎች የግብርና ምርትና ምርታማነት በማሳደግ ተጠቃሚ መሆናቸውን የዳሞት ጋሌ ወረዳ አርሶ አደሮች ተናገሩ። በወረዳው የዘንድሮ የተቀናጀ የአፈርና ውሃ ጥበቃ ስራ በሸኪሾ ሾኔ ቀበሌ በይፋ የተጀመረ ሲሆን መርሃ ግብሩ እስኪገባደር ድረስ ከ52000 በላይ የማህበረሰብ ክፍሎች እንደሚሳተፉም ተነግሯል። የወላይታ ዞን የመንግስት ኮሚኒኬሽን አገልግሎት ላደረሰን ዘገባ ውብሸት ጳውሎስ።
ላለፉት ዓመታት በተቀናጀ የተፋሰስ ልማት ስራ በነቂስ ሲሳተፉ የቆዩ በዳሞት ጋሌ ወረዳ ያነጋገርናቸው አርሶ አደሮቹ ከዚህ ቀደም በአካባቢያቸው በተሰራው የአፈርና ውሃ ጥበቃ ስራ የአየር ንብረት ለውጥ የሚያስከትለውን አደጋ መቀነስ መቻሉን በመግለጽ በግብርናው ክፍለ ኢኮኖሚም የተሻለ ምርት እያገኙ መሆናቸውንም ጠቁመዋል። አርሶ አደሮች የተቀናጀ የተፋሰስ ልማት ስራ ባህል እያደረጉ መምጣታቸውን ተከትሎ የግብርናው ምርታማነት እየጨመረ መምጣቱን የጠቀሱት አርሶ አደሮቹ ወደፊትም ይህንን ልምድ አጠናክረን እናስቀጥላለን ሲሉም ተደምጠዋል። ተፋሰስ ስራ ከዚህ በፊትም ያው ለምደናል። እንግዲህ ብዙ ልምድ አለኝ። ያው እንግዲህ ተፋሰስ እንደ ባህል ነው የምናስበው። በአመት አመት እንደ ባህል እንደሚመጣ እናውቃለን። ጥቅሙ ደግሞ መሬቱ እንግዲህ እንዳይጎዳ መሬቱን ለማጠበቅ በዛውም ደግሞ በእርከኑ ላይ ሳር ምናምን ተክለን ብዙ ተጠቅመናል። አሁን ከዚህ በፊትም ያው ተጠቅመን ስላለን አሁን ይጠቅማል ብለን ያው አመን ነው እየሰራን ያለ ነው። ተፋሰስ ከተጀመረ በኋላ ብዙ ጥቅም ነው ያገኘ ነው። ይህ ጥቅም አሁን ሳር ያልበቀለበት ቦታ ሳር እየበቀለ ነው። እንደገና ደግሞ ውሃ የሌለበት ቦታ ውሃ ምንጭ ይዞ እየተጠቀመን ነው። ብዙ ጥቅም ነው ያገኘ ነው። ስለዚህ አሁን ተፋሰስ በየጊዜው ሲጀመር በምኞት በጉጉት ቢመጣ ቶሎ ቢመጣ ብለን በምኞት ብዙ ፍላጎት አለን ማለት ነው። ስለዚህ ተፋሰስ ብዙ ጥቅም አለ ማለት ነው። ያገኛቸውን ጥቅሞቹ ለኛ አንደኛ ደሾ ሳር ተክለን ለከፍቶቻችን እንጠቀማለን። ከፍቶቻችን ያው እየተጠቀሙ ነው። ሁለተኛ ደግሞ ማሳው ላይ ውሃም ንጹህ ውሃ እናገኛለን። እኛም ደግሞ እየተጠቀምን ነው። የውሃ ምንጭም እያየን ነው፣ እየተጠቀምን ነው። በዛ ጥሩ ንፋስም አየርም እያገኘን ነው። ጥሩ ሁኔታ ላይ ለኛ በደንብ እየተገኘ ነው። የዳሞት ጋሌ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ሙሉ ባዛር በወረዳው ባለፈው ዓመት ከ2400 በላይ ሄክታር መሬት በተፋሰስ ልማት ስራ መልማቱን በመጠቆም በዘንድሮ በጀት ዓመት ደግሞ ከ2500 በላይ ሄክታር መሬት በተለያዩ ስትራክቸሮች ይሰራል በማለት በዚህም ከ51 ሺህ በላይ የህብረተሰብ ክፍሎች እንደሚሳተፉም አብራርተዋል። ዘንድሮ ለማልማት የታቀደው 2528 ሄክታር በተለያዩ ስትራክቸሮች ሊሰራ ታቅዷል። እነዚህም የአፈር ካብ አለ፣ ፋናጆ አለ፣ ሌላ የተለያዩ ትሬንቾች አሉ። አይብሮ ማይክሮ የሚባሉ እንደየ አካባቢው እንደየ ቶፖግራፊው የሚሰሩ ስትራክቸሮች ፒኤስና አካላዊ ስራዎች አሉ። ሌሎች ደግሞ በቡና ማሳ ላይ የሚሰሩ የተለያዩ ስትራክቸሮች እንደ ማይክሮ ቤዝን እንደ ትሬንች ሌሎች ስራዎች የውሃ አያዝ በሚመች ሁኔታ የሚሰሩ ስራዎች አሉ። ለዚሁም ቅድም እንደነገርኩሽ ያው ከ2528.75 ሄክታር ያው በዘንድሮ በ2018 ለማልማት ታቅዶ በዛሬው ቀን ያው በዚሁ የተጀመረበት አግባብ አለ። ከዚህ ጋርም ተያይዞ ምናልባት የተለያዩ የሰው ኃይል ልየታም ተደርጓል። በወንድ በሴት በተለያዩ በአደረጃጀት ተደራጅቷል። ከዛ ጋርም ተያይዞ ከ51 ሺህ በላይ ለዚህ ስራ በ21 ቀበሌ የሚወጡበት አግባብ አለ። የሰው ኃይል በለዚህ ነው ወደ 51 ሺህ አካባቢ ነው። ስለዚህ እነዚህ ስራዎችን በተገቢ ሁኔታ የሚሰራበት ሁኔታዎች አሉ። የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ባርገ በበኩላቸው የወረዳው አርሶ አደሮች በተፋሰስ ልማት ስራ የተጎዱ መሬቶችን በማከም የተሻለ ምርት እያገኙ መሆናቸውን በመጥቀስ አሁን ደግሞ ያለምንም ቅስቀሳ በራሳቸው ተነሳሽነት በነቂስ ወጥተው እየተሳተፉ እንደሚገኙም አስረድተዋል። ይሄ ስነ አካላዊ ስራ ጋር በተያያዘ እኛ እንደዚህ ቆፍረን አሁን ቀጥለን ማሳ ላይ ከሆነ የተለያዩ ሳሮችን እንተክላለን። ለከብቶች የሚጠቅም ሳር እንተክላለን። ሌላው ደግሞ ሌሎች አካባቢ የደረቁ ውሃዎች የፈለቁበት ሁኔታ አለ። ሌላው ደግሞ ከዚህ ጋር ተያይዞ በጣም የተራቆቱ አካባቢዎች ለሞሎ ከርሞ ከልቅ ግጦሽ ተጠብቀው እዛ አካባቢ ላይ የተተከሉ ችግኞች አመት እስከ አመት ሳይደርቁ ለምተው እንዲቆዩ የተደረጉበት ሁኔታ ስላለ አስፈላጊ ከሆነ መጎብኘቱ እንችላልና ብዙ ጠቀሜታዎች አሉ። እንክብካቤም አለ፣ ሰውም ተጠቅሞበታል። ይሄ አካባቢ ትክክል ነው እንደተባለው እንደዚህ እኛ የምናለማቸው አካባቢዎች ከሰውም ከእንስሳት ንክኪ ነፃ እናደርጋለን። በዚህን ሰዓት ከዚህ በፊት የተሰደዱ የዱር አራዊቶች፣ የተሰደዱ አይዋፋቶች፣ የተሰደዱ አይደለም የደረቁ እንጨቶች ለምልመው ተባስቶ ያየንበት ሁኔታ ስላለ ከዚህ ጋር ተያይዞ እጅግ አስፈላጊ ጠቃሚ መሆኑን አይተናልና እነዚህ ሁሉ አርሶ አደርም እኛም የተጠቀምንበት ነው ያወቅንበት ነው ልል ነው።
የተፈጥሮ ሀብት ልማትና ጥበቃ ስራ ለትውልድ የሚተላለፍ ሀብት በመሆኑ የተፋሰስ ልማት ስራ በማጠናከር የአካባቢውን ስነ ምህዳር መጠበቅ እንደሚገባ የኪንዶ ዲዳዬ ወረዳ አስተዳደር አስታወቀም። ከዚህ ቀደም በተሰራው የተፋሰስ ልማት ስራ ተጠቃሚ መሆናቸውን የሚናገሩት የአካባቢው አርሶ አደሮች የለማውን አካባቢ የመጠበቅ ተግባር እናጠናክራለን ሲሉ ገልጸዋል። የ2018 ዓ.ም የተቀናጀ የተፋሰስ ልማት ማስጀመሪያ መርሃ ግብር በዛሮ ቀበሌ ተካሂዷል። ለኪንዶ ዲዳዬ ወረዳ ኮሙኒኬሽን አገልግሎት ዘገባ ፍሬው ተስፋዬ። በኪንዶ ዲዳዬ ወረዳ የ2018 ዓመተ ምህረት የተቀናጀ የተፋሰስ ልማት ይፋዊ የማስጀመሪያ መርሃ ግብር በወረዳው በዘሮ ቀበሌ ተካሂዷል። በማስጀመሪያ መርሃ ግብር ላይ የተገኙት የኪንዶ ዲዳዬ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ የተፈጥሮ ሀብት ልማትና ጥበቃ ስራ ከትውልድ ወደ ትውልድ የሚተላለፍ የሀገር ሀብትና የእድገት መሰረት በመሆኑ ዘላቂነት ያለው የተፋሰስ ስራ በመስራት የአካባቢን ስነ ምህዳር መጠበቅ እንደሚገባ አሳስበዋል። የተፋሰስ ልማት ስራ ከተጀመረ ረጅም ዓመት አስቆጥሯል። በዚህ በመጣበት መንገድ ሁሉ ላይ በሀገራችን ከፍተኛ ተፈጥሮ ላይ ለውጥ እያመጣ በልማቱም ላይ በምርትና ምርታማነት ማሳደግ ላይ በውሃ ሀብት ላይ በተፈጥሮ ደን ላይ በመንገድ ስራ ላይ በስራ እድል ፈጠራ ላይ በውሃ እቀባ ላይ ሰፊ ለውጥ እያመጣ ነው። ይህንን በሚመለከት ባለፈው በክልል ደረጃ በዛሬው ዕለት በሁሉም ክልል ባሉ አካባቢዎች፣ ወረዳዎች፣ ዞኖች፣ ወረዳዎች፣ ቀበሌያት ላይ እንዲጀመር በተቀመጠው መርሃ ግብር መሰረት እኛም እንደኛ ወረዳ አጠቃላይ በዚህ አመት በ30 ቀን ስራዎች ውስጥ ወደ 3000 ሄክታር ተፋሰስ ለማልማት አቅደን ተነስተናል። ዛሬ በዘሮ ቀበሌ እንደኛ ወረዳ በዲሟ ተፋሰስ ላይ 200 ሄክታር ላይ ስራ የማስጀመሪያ ስራ ጀምረን ዛሬ አጠናቀን ያው ህዝቡ የራሱን የተመደበውን በየአደረጃጀቱ ሴቱም በራሱ አደረጃጀት፣ ወጣቱም በራሱ አደረጃጀት እንዲሁም አርሶ አደሩ በራሱ አደረጃጀት ጨርሶ ወደየ መደበኛ ስራው ወደ በልግ አዝመራ እርሻ ስራ ተሰማርቷል። የተቀናጀ የተፋሰስ ልማት ስራ የዘውትር ተግባራችን ሊሆን ይገባል ያሉት ዋና አስተዳዳሪው የተቀናጀ ተፋሰስ ልማት ለአካባቢ አየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ያለው አስተዋጽኦ ከፍተኛ መሆኑን ጠቅሰዋል። የተፋሰስ ልማት ስራ ባህላዊ አድርጎ እየሰራ የቆየበት አለ። ጥቅሙ ምንም በሚገባ ህዝቡ ተረድቷል። ጥቅሙን ተረድቷል። ያገጠጠ መሬት እንደገና ለምቶ ምርት ማስገኘት ጀምሯል። የተራቆተ ተራራ በዛፍ ተሸፍኖ በየአካባቢው ምንጭ ማፍለቅ ጀምሯል። ይህ ተፋሰስ ስራ ልማት አድርጎ እስከዛሬ የመጣ ማህበረሰብ ነው ያለው። ቀጣይም የለውና ጉዳይ እንደሆነ የአፈር ለምነት ከመጠበቅ አኳያ የከብቶች መኖ ከመጨመር አኳያ ትልቅ ዋጋ ያለው ነው። አሁን ይሄንን ተፋሰስ ከመንገድ ስራ ጋር፣ ከእንስሳት እርባታ ጋር፣ ከንብ ማነብ ጋር፣ ከፍራፍሬ ልማት ጋር ህዝቡ አገናኝቶ እየሰራ ነው። ስራ እድል ፈጠራ አድርጎ ይዟልና ሰፋፊ ማሳ ሊሆኑ የሚችሉ ሳይንቲፊካሊ ሰፖርት የተደረጉ አፈርና ውሃ ጥበቃ ስራዎች እንዲሰሩ ዘንድሮ አቅደን እየሰራን ነው። የኪንዶ ዲዳዬ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ደሴ ጮንዶ በበኩላቸው የተቀናጀ የተፋሰስ ልማት ምርታማነትን ለማሳደግ የማይተካ ሚና እንዳለው በመጠቆም የ2018 ዓመተ ምህረት የተቀናጀ የተፋሰስ ልማት ውጤታማ ለማድረግ ቅድመ ዝግጅቶች ተደርገው ወደ ትግበራ መገባቱን ገልጸዋል። በወረዳችን ያለው አጠቃላይ 17 ቀበሌያት ተፋሰስ ልማት ለመስራት ወደ 3000 ሄክታር መሬት ለመላም አቅደናል። የታቀደው ለ17 ቀበሌያት ውስጥ ወደ 16 ቀበሌያት ምክር ቤት ጸድቆ ቀርቦ ከጸደቀ በኋላ ወደ ስራ እንደገቡ አጠቃላይ በየመዋቅር በየቀበሌ 30 ቀን ለመስራት በምክር ቤት ከጸደቀ በኋላ ወደ ስራ የገባበት ዛሬ በይፋ ደረጃ በወረዳዊ ደረጃ በዘሮ ቀበሌ ያው
ይፋ ጀምረናል። የተቀናጀ የተፋሰስ ልማት ስራ በወረዳው በሁሉም ቀበሌያት በተጠናከረ ሁኔታ የሚካሄድ ሲሆን ከዚህ ቀደም በተሰራው የተፋሰስ ልማት ውጤት መገኘቱንና ተጠቃሚ መሆናቸውን የሚናገሩት የአካባቢው አርሶ አደሮች የለማውን በመጠበቅ የዘንድሮ እቅድ ለማሳካት ጠንክረው እንደሚሰሩ ተናግረዋል። አታነ ቢታና ጎይ ከሰደ ከኑዮ ጥቅም የሚል አንዶጋ ከናሻን የአፈርና ውሃ ጥበቃ ስራ እስካሁን ድረስ ጥቅም ሲሰጠን ነበር። ከዚህ በፊት ገላጣ የነበረውን መሬት በተፋሰስ ልማት እርከን በመስራታችን የአካባቢው አየር ንብረት ተቀይሯል። በተፋሰስ ልማት ተጠቃሚ ሆነናል። ጠቀሜታውን ስለተረዳን ዛሬም ለመስራት ወጥተናል። ሀቺካ ሀጋ ከሰጋዳን ኦትል ዲቻናን ልማት ያጊዲ ሀቺ ተፋሰስ ያኦሶኪዳ ቢታ ቆይነ ሚታያገን ሎ ኢቶከት ያባግዲኮ ደሪያዩ ሀብት የመሬት ለምነትን የሚጠብቁ ችግኞች በዚህ ቦታ ቢተከሉ ይህ ለህዝባችንና ለቀጣይ ትውልድ ሀብት ነው። ቀበሌውም እኛ የአካባቢ ነዋሪዎችም ይህንን መጠበቅ አለብን። ከሰውና ከእንስሳት ንክኪ ነፃ መሆን አለበት። ይህ ለኛ ጥቅም የሚሰጥ መሆኑን በመረዳት እየሰራን ነው። ለወደፊትም አጠናክረን እንሰራለን። ስንተው ከሚነና አይካ ኦተና ቶከና ተፋሰሶችን በማልማትና የለሙትን በመንከባከብ የምግብ ዋስትናችንን ማረጋገጥ ለነገ የማይባል የህልውና ጉዳይ ስለሆነ የተቀናጀ ተፋሰስ ልማትን የተሳካና ውጤታማ እንዲሆን በየደረጃው የሚገኙ ባለድርሻ አካላት የበኩላቸውን አስተዋጽኦ ማድረግ እንዳለባቸው ጥሪ ቀርቧል።